ናይሽኝ አይደል ደህና ነኝ በቃ ቅዱስ መጣ ችግር ነው የሚፈጠረው በቃ ሂጂ እኮ ትንሽ ቆይና እሱ ሲመጣ ሄዳለሁ አረ እምቡጥዬ እኔ ቅዱስ በጣም እየተናደደብኝ ነው ጠልተኛል አረ በጭራሽ እንደዛ አይደለም እኮ እሱ ያው የከጀልኳት ልጅ ቤተሰቧም ስላንተ ቤተሰብ ያጠናሉ የተከበሩ ናቸው ወይ ልጁ ስራ ይወዳል ወይ ልጃችንን ማስተዳደር ይችላል ወይ የሚለውን ካጠኑ በኋላ በደንብ ነው እንጂ የምችለው አንቀባሬ ነው ማኖራት ቆይ ስላንተ ነው ስለ ባህሉ ነው እያወራን ያለ ነው አይ ስለ ባህሉ ነው እንጂ ከዛ በሁለቱም ወገን ከተፈቀደ የሰርግ ቀን ተቆርጦ ትገባላችሁ ያ ቀን ናፈቀኝ ማስረዘምም ማሳጠርም የምትችለው አንተ ነህ እንዴት ማለት ያው ወንድ አይደለህ ሽማግሌ ለመላክ ከዘገየት ዘገያለ ከፈጠንክም ባለቤት ናት እንዴ ማና በዛብ ደሞ ባለፈው ያሮራጠኝ ሰውዬ ከድጦ ደማጡ ማለት ነው ረሽኩ ናሜና ወርቼኮ በዚህ ጉጅ ይቀር እና ውድናው ምሽና ወርተሽ ለምዶ ፊትሽ እንደዚህ ተከፋው ሙሽራ ነኝ ሙሽራ ደግሞ ዝም ብሎ አይታይም እንዴ እሺ ሙሽሪትስ ታዲያ ይሄው አንቺ እኮ ነሽ እና ማን አንተ ነይ ጠጋቢ ላሳይሽ አረ እንዲው አፈርሶ እንደው ታብህ የመጣ እንደሆነ ሁለታችንም ነው የሚያልቅልን ገልጬ ላሳይሽ ማንነቴ አው እንዲው አንድ ጊዜ ባክን ግለጥልኝ ላሳይሽ እንዲው ባክን ጃስ ወይኔ ኒናም ልጅ እሺ ቆይ ምን ላድርግልህ በቃ እምቡጥዬ ብቻዬን ተይኝ እንደዛማ አላደርግም ደግሞ አንድ ነገር ብትሆናሞ ጸጸቱንም አልችልም እንደውም ምግብ ልስራለህ መጣው አበባ መቁረጥ የለመደ እጅ ምን ብላ ነው ምግብ የምታበላኝ ጽጌረዳ ፍርፍር ልታበላኝ ነው እንዴ ነገሩ ይበላኝ ናቲ በገዛ ነገሮች በዚህ ሁኔታ አይቀጥሉም ነበር ስሚ ብልጣ ስለሆንሽ ነው እንጂ አፍሽን ዘግተሽ ባትቀመጪ ኖር የሚፈጠረው ነገር ያው ያንቺ አለመኖር ነው አልገባኝም እንደምገይኝ እየዛትሽብኝ ነው እሱን ያሰብኩት ነገር እውነት ይሁንና በተግባር ባሳይሽ አይሻል ስሚ ደግሞ አሁን ከሄድኩበት እስከምመለስ ድረስ እዛ ቤት ያለሽን ተወና ቶሎ ጨርሰሽ ውጪሽ ያለ አዋ ዘላ አንገቴ ላይ ቆመች እኮ ኒና አንቺ እኮ አታረጊውም አይባል ወይኔ ኪራ ብታይ ምንም የተረፈች አይመስለኝም ብታይ ወጥቃ ግማሾቹ ሰዎች በቃሬዛ ተሸክሟት ሐኪም ቤት ይዟት ሄደዋል ሆነ ታቆም እንዴ ምን ነው ይሄን ያህል ሰው ደበደብኩ እንጂ ገደልኩ እንዴ ሃይኒና መጥቶ በቃ ለምን ከዚህ ሁሉ አታስሩኝም እሱ ጥሩ ሐሳብ ነው ገመድ ይዤ እመጣለሁ ማንኛውም አሁን አባስ ይመጣ ምን እንደምትይ አስብ ወይ አባማ ጎሽ የኔ ልጅ ብሎ ግንባሬን ብሎ ነው የሚሰማኝ ማ አባዬ ሜና ካስጨናቂ ለመሸሽ ብላ ወደ ገጠር ሄዳ ነበረ ታዲያ ገጠር የሚያጋጥማት ነገር ካስጨናቂ የባሰ ነው ማለት ይቻላል ከበዛብህ ሚስት ጋራ ፍጥጫ ተጋጥማለች ገና እንደሄደች ጀምራ ስትሄድ መንገድ ላይ ቤት ስትጠይቃትም ሰድባት ስለነበረ እሷም ብድሯን ደግሞ እንደገና ትመልሳለች መንገድ ላይ ስታገኛት ታዲያ ከጭቃ ጋር አደባልቃ ደፍቃት ነበረ አሁንም ቢሆን በዛብህ አሁንም ቢሆን ካሳ መብላትና የሰውን ገንዘብ መውሰድ የሚያስደስተው ሌላ ሴራ በጽናት አባት ላይ እያሰበ ነው ነገር ግን አሁንም ሚስቱን በጎን እየላካት ነው ከሚና ጋር ፍጥጫቸውን ቀጥለው የናሆሜም እናት ማስመሰሏን ቀጥላለች ከምሩ ጋር ምን እንደምታረጋት ባይታወቅም ግን ደግሞ ቀኗን እየጠበቀች ማስመሰሏን ይዛለች ሰኒ በመጠራጠር ላይ ነው ያለችው ሰኒ ምንም አላስደሰታትም ነገሮችን እየተጠራጠረች ነው ያለችው ናቲ ታዲያ ዛሬ ላይ ሚናን እያስታወሰ ሚናን አፍቃው በሐሳብና በጭንቀት ውስጥ ይገኛል በድብርት ውስጥም ነው አበባ ሻጭዋ እንቡጤም ምን ሆነ ነው ብትለው እንኳን ያው ናፈቀችኝ በማለት ነገሮችን እያድበሰበሰ እየተከሰም ወደ ቅዱስ ቤትም ሄዶ በቤት ውስጥ መቆየት እንደፈለገና ብሩን ክፍት እንዲያደርግለት ጠይቆታል ታዲያ ቅዱስም እንቡጤን አልወደዳትም ነገር ግን ቅዱስ አደራ ብሎት እንደወጣ እንቡጤም ወደ ቤት መጣ ነበረ ሰላም ጤና ይስጥልኝ ክብራንና ክብራን ቻናል ቤተሰቦች ሰላማችሁ ይብዛ በያላችሁበት እንዴት ናችሁ እንዴት ከረማችሁ ላይክ ሰብስክራይብ እንዲሁም ሼር በማድረግ አበረታቱኝ ወገኖቼ እያልኩኝ ጽናት ክፍል 161 ላይ ነው ያለነው ጽናት ዛሬ ምን ተፈጠረ የሚለውን አብረን እናየዋለን የጽናት ድራማ አስቂኝና
አስደሳች እንዲሁም አዝናኝ የሆነ ድራማ ነው። በገጠሩም ሆነ በከተማው በጣም ደስ የሚልና አጓጊ የሆነ ነው። ሚናም ታዲያ የበዛብህን ሚስት መንገድ ላይ ተገናኝተው አይሰሩ ስራ ሰርታት ነበር ሄደችው። ታዲያ ለኪራም አጋና ነበር የነገረችው። መሬት ላይ አደባልቄ ከጭቃው ጋር አንድ ላይ ያደረግኳት፣ ስለዚህ በሸክም ነው ሰዎች ሁሉ ተሰብስበው ይዟት ወደ ሐኪም ቤት ሄደችው በማለት ስትነግረው፣ ኪራም ግን ሊደነግጥና ገና ከመምጣትሽ ምን እየሰራሽ ነው? እዚህ ቂውን አታውቂው፣ በዛ ላይ ሰው ሀገር መተሽ እንደዚህ የምታደርጊው ስለምንድን ነው ብሎ በድንጋጤ ይቆጣታል። ታዲያ እሷም ቶሎ ልደበቅ ጠጉሬንም በደንብ ስላዩት በማለት ሩጫዋን ወደ ቤት፣ ኪራም ሂጂ ቶሎ በይ በማለት ይልካታል። ናቲም ወደ እነ ኪራ ቤት ይመጣና ከኪያ ጋር ሚናን እንደሚፈልጋት ይነግራታል። ታዲያ እነ ኪራ ጋር ወደ ገጠር ሄዳለች ስትለው ናቲም እረ የትም አትሄድም እኔንም ሳታማክረኝ እንዴት ሄዳለች በማለት አንቺ ሚና ነይ ውጭ እያለ እንዴት ጨክና በእኔ ላይ ትሄዳለች ሳትነግረኝም በማለት ትካዜና በሀሳብ ውስጥ ገብቷል ናቲ። ታዲያ ኪያም ታዲያ በመገረም እውነት ተጨንቀህላት ነው ወይ በማለት እውነቱን ወደ ነኪራ ጋር ገጠር እንደሄደች ትነግረዋለች። ሰኒም ወደ ተሙሩ ጋር ነው ያለችው። እስካሁን ድረስ ሙሩን ለብቻዋ አልተወቻትም። ከጎኗ ሆና አማቷና ጽዮንም ቢመላለሱም እሷ ግን አልተወቻትም። ታዲያ ሚናንም እንዴት ገጠር ልትሄድ ቻለች በማለት ጥያቄ ውስጥ ገብታለች ሰኔ። ታዲያ ይህ አስጨናቂ የሚለው እውነተኛው ዘመዷ ይሁን አይሁን የሚታወቅ ነገር የለም። የሆነ ነገር ልትነግረኝ ብላ ሁል ጊዜም ትተዋለች በማለት ለሙሩ ታማክራታለች። ሙሩ ደግሞ እሷ ገጠር ልሄድ ብላ ልታማክርሽ ይሆናል ደግሞ ልሄድ ካለችሽም ታስቀር እንዳትሄጂ ብላ ትለኛለች ብላ ፈርታ ነው የምትተው በማለት ትነግራለች። ይሄም አለለካ በማለት ነገሩን ትተዋል። ኪራና ጽናትም ሚናን እየተቆጧት ነበር። ጽናትም ታዲያ አባቴ ስለሌለ ነው እንጂ ምን እንደሚል አላውቅም በማለት ሚናን ይናገሯታል። ኪራን በበኩሉ እየተቆጧት ነበረ። ምን እንደምልሽ አላውቅም ለምን እንደዚህ እንደምታደርጊ በማለት ቆይ አንቺ ዝም ብለሽ ቤት ውስጥ አትቀመጭም ወይ ከቤትም እንዳትወጪ ብለዋት ነበረ። እሷቸው ብቻ ይምጡ እንጂ ከበር ላይ ድፍት ብዬ እግራቸው ላይ ነው ማናገራቸው፣ ለሳቸው ችግር የለም ለጽናት አባት በማለት መልሳላት። ደግሞ እኮ ባለፈው የተናገረችኝ እሷው ናት እልህ እኮ ይዞኝ ነው በማለት መልሳ ነግራቸዋል። ለነ ጽናት ግን ደህና ትሆነ ብለው ስጠዩ በር ላይ እኮ የቆመችው እሷው ናት ደህና ናት በማለት ስትመልስላቸው አንቺ ወንፊት በቃሬዛ ተሸክሞ ስዳቱ ያላልሽም ወይ በማለት እኮ ግምቴ ነው በማለትም ስትነግር ለአንቺስ መድኃኒት ሰኒ ነበረች በማለት ጽናት እሷ ብትኖር ይሻል ነበር በማለትም ትመልስላት። ታዲያ ሚናም እሷ ተሻለ ነበር እንደዚህ በህብረት ሲመጡ አጥረግርጋ ነበር የምትጥልልኝ በማለት ታዲያ ሚናም አባትሽ እኮ ቢኖሩ እንደውም ደግ አደረግሽ ብለው ግንባሬን ስሙ እንዲ ነበረ በማለት ትናገራለች። ኧረ ተይ ሚና ተይ እናያለን እያለቻት ነበረ ጽናትም። ናቲም በድብርት ውስጥ ነው ያለው። ታዲያ አበባ ውስጥ መሸጫ ክፍል ውስጥ ሆኖ እየሰራም በድብርት ውስጥ ነበር። ታዲያ ናቲ ምን ሆነ ነው በማለት እንቦጤ ትጠይቀው። ታዲያ ምን ሆነ ነው እንደዚህ የደበረ ብላ ስትጠይቀውም ሚና እኮ ሄደች ይላታል። የት ነው ሄደችውን ብትለው ገጠር ሲላት እሰይ የታባቷ እኔ ላይ እንደዛ ስትንጣጣ በማለት ትደሰታለች። እንኳን ቻው አትለኝም ኖሮ ነበር ወይ ዝም ብላ እኮ ነው ሄደችው ሲላት እሷ ስለሄደች ነው ወይ የደበረ በማለት ትጠይቀዋለች። እኔና ሚና እኮ ብዙ ነገር አሳልፍ አብረን ተሰብረናል፣ ስቀናል፣ ተጫውተናልም ምን እያለ የነገራት ነበር። ታዲያ ቆይ እውነቷን ነው እንዴ ጠቋቁር ልጆች አለ ያለችው ብላም ስትጠይቀው እሷማ ብላለች ሲላትም የምሯን ነው እንዴ የዳይበር እያለች ስትከታተል የነበረው በማለት ቅዱስም ከኪራ ጋር እያወራ ነበር። ታዲያ ስለሚና እየነገረው ገና ከመምጣቷ ሰፈሩን አመሰችው ወይ ሲለው ሰዎቹም ተዚህ ሰፈር ተሀገሩ አስወጡልኝ እያሉ ነው በማለት ተሰብስበው እያለ ኪራም እየነገረው ነበር። ታዲያ ኪራም ልመልሳት አስቤ ነበር ግን ደግሞ እሺ አትልም ሲለው ትንሽ አየር ትውሰድ እባክህ እዚህ ቤት ውስጥ ታፍና በማለት ቅዱስም ይነግረዋል። ታዲያ ባለፈውም የፍየል ቅጠል መድኃኒት ነው ብላ የማታውቀው ሰፈር ሄዳ እንደጠፋችባቸውና ፍለጋም እንደወጡ ይነግረዋል። እዛው የባህላዊ አካሚ ዶክተር እንዳትሆን በማለት እየሳቀ ነበር። ሰኒም ታዲያ እክያ ጋር ሄደን እንምጣ በማለት
ሙሩን ትጠይቃታለች። ሙሩም አማቷ ባለፈው እንዳሯሯጠችኝ አሁን ደግሞ ዛሬ ብትመጣ ቤት ብታጣኝ ደስ አይልም፣ ምን ያልሄድም በማለት ሰኒ ብቻዋን ለመሄድ ተገድዳ ታዲያ ሰኒም እንዳንቺ አይነት አማት ካየው ግን ከኔ ጋር አትዛለቅም ገና ሳታየው ስትላትም እኔ እንጃ ግን የእህቴን አማት ስላየው ይሁን ሰው አማት ሲባል የወንድ እናት በጣም ነው የሚያስጠሉኝ በማለት በጣም ይከብዱኛልን በማለት ትነግራታለች። ለባላም እናት መጥፎ አመለካከት እንዳላት በእህቷ አማት የተነሳ እንደዛም እንደሱ አትበይ ሁሉም አንድ አይደለም በማለት ሙሩም ናቲም ወደ ቅዱስ ጋር ይሄድና ታዲያ ሰላም ተተለዋወጡ። በኋላም ሚናን እንዳጣት ወደ ቤት ሄደው በጣም ድብርት ውስጥ እንደሆነ ይነግረዋል። ቻው እንኳን ሳትለኝ ነው ሄደችው በማለት ለቅዱስ ደግ አደረገች ይለዋል። ግን ደግሞ ከስራ አባረረች ወይ ሲለው እረ አይደለም ለረፍት ብዬ ነው የመጣሁት ሲላት ብታባረርማ በጣም ደስ ይለኛል በማለት ቅዱስ እንቡጤን ጭራሹንም አልወደዳትም። ቅዱስ ታዲያ እቃ ልወስድ ነው አይደል ያልከኝ በልሽ አንሳና ልውጣበት ሲለው ተቸኮልክ ሄድ ይለዋል። ለአንተማ ክፍቱን አድርጌልህ አልሄድም ሲለውም እኔ ያችን ደግሞ አምጥተህ ቤት ውስጥ እንዳያት አልፈልግም በማለት ይናገረዋል። እሷም እንደማትመጣ ዘግቶ እንደሚወጣ ትንሽ አረፍ ብሎ ይነግረዋል። ግን እዚህ ቤት ካመጣሃት የመጨረሻ ነው የምንጣለው በማለት ማስጠንቀቂያ ሰጥቶት ይወጣል። ናቲም ታዲያ ገብቶ ቤት ውስጥ አይሚና በቃ አስደበርሽኝ እኮ ጥለሽኝ እንዴት ትሄጃለሽ በማለት የዝናምትም አባት በመንገድ ላይ ሄዱ እያለ በዛ የላከው ሰውዬ ታዲያ ቆይ መሬቴን ለሌላ ሰው ልሰጠው ነው ወይ በማለት በአንተ መሬት ምን አይነት ስልጣን አለኝና ይላቷል። የጽናትም አባት አንተ እግርህ ወደ ጉድጓድ እየገባ እንዴት እንደዚህ ታደርጋለህ ይለዋል። ነገር ግን ሁላችንም ወደዛው ያጅነን በማለት የጽናት አባትም ይመልሱለታል። ናልተወኝ ታንተ ጋር ብዙ ነገር መነጋገር አልፈልግም በማለት መንገዳቸውን ይቀጥላሉ። መሬቱንም ስጠኝ ብዬ ነበረ እናም እያረስኩ እኔ ላካፍል ሲላቸውም እኔ በጤና እያለሁ እንዴት ለሌላ ሰው ሰጣለሁ በማለት በላሁን ተወኝ ብለው ነበር የሄዱት የጽናት አባት። ሰኒም እኪያ ጋር ሄዳ አስጨናቂ እንደሌለ ሲፈልገው ይመጣል ሳይፈልገው ደግሞ እንደወጣ በዛው ይቀራል በማለት ትነግራታለች እኪያ ለሰኒ። ሰኒም እኔ ግን ግራ ገብቶኛል የሰውዬ በማለት እናም ምግብ እንድትበላ ኩሩምባ እንደሰራች ትነግራታለች። ኩሩምባ ደግሞ ምንድን ነው በማለት ከጎመን እንደሚሰራ ትነግራታለች። ጥቅል ጎመኑን በድሬ አነጋገር ኩሩምባ እያሉ ነው እንደሚጠሩት ትነግራታለች ለሰኒ። እናም ታዲያ ቱቱ የምትባል አሻንጉሊቷን ይዛ ተሷ ጋር እያወራች ነበረ። ምን ሆንኩ ግን ታሻንጉሊት ጋር እኮ ማውራት ጀመርኩ በማለትም ግን ደግሞ ወደ ውጭ መውጣት ፈልጋ ቤት ውስጥ ተቀምጣ ስለነበረ አሁንም አላስችላትም እና ወደ ውጭ ሙሩም ከቤቷ እንደተጠራጠረችው አማቷ ከጽዮን ጋር ትመጣለች። ታዲያ ሰላም ብለዋትም አረ እንደው ደክሞኛል እያለች ቁጭ ትላለች አጠገቧ። ጽሜውም ውሃ እንድትመጣላት ስትጠይቃት ሙሩ ተነስተዋል ልታመጣ ስትል ስሟ ራሱ ማጠል እንዴት ያስጠላል እስቲ ዝም በይ ትላታለች ናሁሜ ናት። ታዲያ ሆዷም እየገፋ ስለሆነ ቶፍቶፍ ብላት የናሁሜ ናት ሆዷ ገፍቶ ስታየው የእሷ ልጅ እንዳልሆነ ጥርጣሬ ውስጥ አሁንም በጥርጣሬ ነው ያለችው። ታዲያ ጽዮንም ትናንትና ያጓጓሽንም ቡና ልንጠጣን የመጣ ነው ስትላትም ሙሩም ብድግ ብላ ቡና ለማቅረብ ተነስታለች። እማ የኔ ልጅ አይደለም የልጅ ልጅ አይደለም፣ ምክንያቱም ሆዷ ቶሎ ገፋ፣ የልጅ ልጅ ቢሆን እንደዚህ ቶሎ አይገፋም ነበር በማለት ጥርጣሬ ውስጥ ትገባለች። ናቲም ታዲያ ስልክ ደውሉላት ለሚና ሜዳ ላይ ቁጭ ብላ አረንጓዴው ሜዳ ላይ ስልክ እያወራች ነበረ። የትስ ብገባ ምን አገባ በማለት እዛስ ብታይ ገጠር ቆንጆ እንደሆነና እንደተስማማትም በጣም ቆንጆ እንደሆነችም ፀጉሯን ተላይታ ቅቤም እንደተቀባች ስትነግረው ነበረ። ቆንጆ ሆኛለሁ ታዲያ ብናፍቅህማ ዛሬ አልነበር የምትደውለው ወዲያው ነበር የምትደውለው ስትለው ናቲም እያናደዳት ነበር እየቀለደባት። ታዲያ ወባ ጭስ ውስጥ እንደሆነችም ትነግረዋለች። እንቡጤ የናቲ አሰሪም ወደ እሱ ትመጣና በር ታንኳኳለች። ታዲያ በር እንደከፈተላት ቅዱስም እዚህ እንዳትመጭ ብሎሽ አልነበረም ወይ ለምን መጣሽ ሲላት ጠላኸኝ እንዴ በማለት ጠይቀዋለች። እኔም አልጠላሁሽም፣ ቅዱስ ግን ይቅር አይለኝም አሁን ታስገባሁሽ ይላታል። እሷም ታዲያ ትንሽ ቆይታ እንደምትወጣ እሱ ከመምጣቱ በፊት እወጣለሁኝ ትንሽ አረፍ ልበልና እንደዚህ ሆና እያልሄድም በማለት ገብታለች። ወደ ተመደውን ጉንጩን ሳም ስታረገው ፍዝዝ ብሎ ቀርቷል። ሰኒም ለሚና ስትደውላላት
ሰላምታ ከተለዋወጡ በኋላ እኔ ምልሽ ግን ስትላት ምንም አምጪልኝ እንዳትኝ ሰኒ ትላታለች። እስቲ ረጋ ብለሽ አዳምጪኝም ብትላት በመሀል ላይ በጭቅጭቅ ውስጥ ሰኒና ሚና በስልክ ውስጥ ይነጋገራሉ። ታዲያ በስልክም ለሆነ መጨቃጨቅ የኔ ፈቃድነት ያስፈልገዋል፣ ምንም እንዳትኝ እያለች ሚናም ልፍለፏን ቀጥላለች። እባክሽ ራሽን አዞርሽኝ የምጠይቅሽን ነገር አለኝ ብትላት እንኳን ሚናም ከዛ በነገር ሰኔን ትይዛታለች። ታዲያ ትዕግስቴን አታስጨርሽኝ ስትላት ስልኩ ላይ ቀይ ይታየኛል፣ እሱን ተነካውልሽ፣ በቃ ያንተን ቁጣ አልሰማም ትላታለች። አሁን በትዕግስት ምን ጠይቅሽን ስሜኝ በማለት ስለ ስፒድም ነበር የጠየቀቻት። ስፒድ ትክክለኛ ዘመድሽ ነው ወይ በማለት ስትጠይቃትም ሚና በመንተባተብ ምን አየሽ ምን ሰማሽ በማለት ለሰኔ ትመልስላታለች። ምን ሰማሁ አልኩሽ ንገሪኝ ዘመድሽ ከሆነ ወይ በማለት ስትጠይቅ ታዲያ ግራ ገብቷት እየተንተባተበች ማለት የልጁ አባት ነው ወይ አሉሽ ወይ ልጅት ነገሩን ታምታተዋለች። ታዲያ ነገሩን ያለመናገር የሆነ ያልሆነውን ሚናም መናገር ጀመረች። ታዲያ ራሱን እኮ ነው የምትመስለው ገዝቶ የሰጠኝ ማን ነበር በማለት ስትነግራት አንቺ እዛ ከሄድሽ በኋላ ብሶብሻል ብላ ሰኒም ስልኩን ትዘጋ። አትጨቅጭቅኝ በቃ ጭራሽ እኮ አበዛሽ ዮሐንስ ብላ ሚናም ስልኩን ትጠረክመዋለች። ታዲያ ሰኒ ቆይ ትመጫለሽ እኮ እዛው አትቀሪም በማለት በዛ ጭራሽ ጆሮዬን ትዘጋዋለች ብላ ሰኒም ትስትባት። ሚናም ታዲያ ቀስትልና የበዛበት ሚስት የተቀመጠችበት ሄዳ በነጠሏ ከሸፈነቻት በኋላ ሰላም ትላትና ኧረ እባክህ ማነህ ግለጠኝ ስትለው ሙሽራ ነኝ ይላታል። ሙሽራዋ ደግሞ ማናት በማለት አንቺ እሷ እንደሆነ ስትነግረው እሷን በመሽኮርመም ባሌ ከሰማ በዛብህ አይለቀኝም በማለት እስቲ ግለጥ ልህ በማለት ትጠይቃለች። አሁን እኮ ነው ያርጅቻለሁ ስትለውም ኧረ አላረጅሽም ቆንጆ ነሽ በማለት ሚና ትጫወትባታለች። ከኋላ በነጠላዋ ሸፉናት። ወዲያውም ስትገልጣት ታዲያ ሚና ነበረች። ሚናን ሆና ስታያት ፌንት ሆና እዛው ድፍት ትላለች። ሚናም በድንጋጤ ጥላት ሮጣለች። ሰኒና ምሩም ቁጭ ብለው ሙሩ ከናሆሜ ጋር እያወራች ነበር። ናሆሜ በጣም ናፍቆኛል አሁን ሳልቻልኩም በማለት ለሰኒ ትነግራታለች። የሰውን መናፍቅጥማ እኔ የማውቀዋለሁ፣ ነገር ግን እህቷን እየናፈቀች እንደምትኖር እንዲሁም ደግሞ ክብሮ ምን ብላ ወዲያው መለስ ስታረግ ታዲያ ሙሩም እኔ ወደ መኝታ ቤት ገብቼ አረፍ ልበል ስትላትም እኔ እኮ እዛ ነበርኩኝ የአፋልጉኝ ወረቀት ስለለጠፍኩ ሰዎችን ሰብስቤያለሁ በማለትም እየተቀላለዱ የበዛብህ ሚስት ይቅርታ ልትላት ሚና መንገድ ላይ ትጠብቃታለች። ታዲያ የበዛብህ ሚስት አሁን ደግሞ ሶስተኛ ልትደፊ ነው ወይ በማለት በፍራቻ ቆማ ነበረ። አይ ናይ ቅረቢኝ ይቅርታ እኮ ልጠይቅሽ ነው በማለት ሚናም ትነግራታለች። አይመስለኝም በማለት ይቅርታም ከጠይቅቻት በኋላ ዕቃ እንድታመጣላት ሌላ ጊዜ እንደምትነግራት ነግራት ትሄዳለች። ሚናም ታዲያ ምን ሆኜ ነው እሺ ያልኳት በማለት ናቲ ታዲያ ሙጥ ሄደች መስሎት ጋደም ብሎ ነበር። ወዲያው ተመልሳ ውሃ ይዛለት ስትመጣ በቀዘቀዘ ውሃ ደግሞ ወዲያ እንዲብስቤ ነው ወይ ይላታል። ታዲያ እባክሽ ተይኝ ሂጂ በማለት ይነግራታል። ጥያ አልሄድም በማለት ምግብን ለመስራት ወደ ክችን ትገባለች። ታዲያ ጽጌረዳ ፍርፍር ልታበላይ ነው ወይ የችላበት በማለት እኔው በገዛቼ አመመኝ ባልላትስ ኖሮ ይሄ ሁሉ ጣጣ አይመጣብኝም ነበር በማለት በጭንቀት ውስጥ ናቲም ቁጭ ብሏል። ኪራም ስለ ጽናት ስለ አካባቢው ባህልና ወግ ስለ ሰርጉ ሁኔታ ስለ አንዳንድ ነገሮች ንገሪ በማለት ዴቭን ይጠይቀዋል። ታዲያ ስለ ሰርግ ነው ወይ ብሎ ሲጠይቀው አዎ እንደሱ በማለት ነገሮችን እያጣራ ነው ያለው። ታዲያ ከጽናትም ጋር ቢሆን አሁን ላይ ደስተኛ ነው። ታዲያ ዴቭም ጽናትን ልታገባ ነው በማለት ይጠይቀዋል። አዎ ማለት ይልና አዎ በማለት ይመልስለታል። እሱም የሀገሩን ባህልና ወግ ነግሮት ካዲያ ቶሎ ሽማግሌ ልኮም ቶሎ ካገባት ቶሎ ሰርጉም እንደሚፈጸምና ነገሮች በቶሎ እንደሚጠናቀቁ ይነግረዋል። የሀገሩ ባህል ቤተሰብም ስለ አንተ ቤተሰብ ያጠናሉ። ስራ አለው ወይ ስራስ ይወዳል መስራት ይወዳል ያኖራታል ከተባለ ታጣሩ በኋላ ከዛ የልጅቷም ሆነ የሱ ቤተሰብ ተስማምቶ ማግባት ይቻላል በማለት እንዲህ በደንብ ነዋ ይላል ኪራ። ቆይ ስላንተ ነው የምጠይቅህ ምነግርህ ወይስ ስለ ባህሉ ብሎም ትጠይቀው አያው ነው በቃ በማለትም ኪራ
ማስረዘምም መፋጠንም ያንተው ነው ይለዋል። ማለት ሲለውም ሽማግሌ በቶሎ መላክም ከፈለግክ መላክና ማግባት እንደሆነ ሲነግረው እሺ ይላል ጽናትንም ታዲያ ከአንቺ ጋር ሲሆን ሁሉ ነገር ሙሉ ነው አይንሽን ጨፍኔም ብሎ ሊስማት ጠጋ ሲል ሜና እየሮጠ ትገባባቸዋለች። ታዲያ ኪራም ምን ያንጠለጥልሻል በማለት ሜናን ይቆጣታል። የዛሬው ቪዲዮ እዚሁ ላይ አብቅቷል። ቀጣይ ምን ይፈጠር ይሆን? ላይክ፣ ሰብስክራይብ እንዲሁም ሼር አድርጉልኝ ወገኖቼ። መልካም ቆይታ ይሁንላችሁ። በያላችሁበት ሰላም ሁኑ።